ሰላም ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች ከዚህ ሰዓት ጀምሮ አዳዲስና ወቅታዊ መረጃዎችን ወደ እናንተ አደርሳለሁ። ሌሎች አዳዲስ መረጃዎች እንዲደርሳችሁ ከታች ይህን ቻናል ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ቆዩላለሁ። በኦሮሚያ ክልል የተለያዩ አካባቢዎች ከሁለት ሳምንት በፊት ጀምሮ በርካታ ወጣቶች ከመንገድ እየታፈሱ እየተወሰዱ መሆናቸውን ወላጆች፣ ወጣቶችና ፖለቲከኞች በተለያዩ ማህበራዊ ሚዲያዎች ላይ እየገለጹ ይገኛሉ። ቢቢሲ ያነጋገራቸው የክልሉ ነዋሪዎችም በግዳጅ የታፈሱ ወጣቶችን እንደሚያውቁና እነርሱም ባለባቸው ስጋት የተነሳ ድንገት ከተያዝን በሚል በኪሳቸው ገንዘብ ይዘው እንደሚንቀሳቀሱ ተናግረዋል። ቢቢሲ ከአዲስ አበባ 100 ኪሎ ሜትር ያህል ርቃ በምትገኘው በአዳማ ከተማ የሚገኝና ወጣቶች ከመንገድ ላይ ታፍሰው ታግረውበታል የተባለውን አንድ መጋዘን መመልከቱን ያሳወቀ ሲሆን ይህ የማጎሪያ መጋዘን በመንግስት ባለቤትነት ስር ያለና በርካታ ወጣቶች በአዳራሹ አካባቢ ተሰብስበው ይታያሉ ብለዋል። የመጋዘኑ መግቢያ አካባቢ ሰዎች እንዳይቀርቡ ገመድ የተወጠረ ሲሆን የኦሮሚያ ሚሊሻ የደንብ ልብስን የለበሱ የጸጥታ ኃይሎች ጥበቃ ያደርጉለታልም ብለዋል። ከመጋዘኑ ውጪ ልጆቻቸው እዚያ መጋዘን ውስጥ የሚገኙ ቤተሰቦች እንዲሁም ባሎቻቸው የተያዙባቸው ሴቶች ተሰብስበው እንደሚታዩና የተወሰኑት ሴቶች ጨቅላ ሕፃናትን ያዘሉ ሲሆን ሌሎች ደግሞ ለቤተሰቦቻቸው የሚሰጥ ውሃና ምግብ ይዘዋል ብለዋል። ቢቢሲ በዚህ የማቆያ መጋዘን አካባቢ ከተሰበሰቡ ሰዎች እንደተረዳው ወጣቶቹ ከመንገድ ላይ ከታፈሱ በኋላ በጸጥታ አካላት ወደዚህ ቦታ የመጡ መሆናቸውን አረጋግጠዋል። በህዳር ወር የኦሮሚያ ክልል የአስተዳደር አካላትና የጸጥታ ኃይሎች ሕፃናትና የአይምሮ ህሙማንን ጨምሮ በርካቶችን የመከላከያ ሰራዊትን እንዲቀላቀሉ በሚል በግዳጅ እንደያዙ የኢትዮጵያ ሰብአዊ መብቶች ኮሚሽን ይፋ ማድረጉ ይታወሳል። በአዳማ ነዋሪ የሆነና ለደህንነቱ በመስጋት ስሙን ከመናገር የተቆጠበ አንድ ወጣት ጓደኞቹ ከመንገድ ላይ ተይዘው መታሰራቸውን በመግለጽ እርሱም ስጋት እንደገባው ለቢቢሲ አፋን ኦሮሞ ተናግሯል። ከምሽቱ 1 ሰዓት ከሆነ መንገድ ላይ አስቆመው ይወስዱዋል። ማንም ለምን እንደተያዝክ አይነግርህም። በመኪና ጭነው ይወስዱዋል ሲል ያለውን ሁኔታ ገልጸዋል። አክሎም ገንዘብ ካለ ግን ከተያዝክ በኋላም የመለቀቅ ተስፋ አለ። ባለፈው ምሽት እንዴት እንደተረፍኩ እኔና ፈጣሪ ነን የምናውቀው። መያዝ ብቻ ሳይሆን ገንዘብ ትጠየቃለህ። እንድትለቀቅ የምትፈልግ ከሆነ ገንዘብ እንድትከፍል ትጠየቃለህ ሲል ተናግሯል። በቅርቡ ጓደኞቹ የደረሰባቸውንም በመግለጽ ሲያስረዳ 3 ጓደኞቼን አዳማ ሳርተራ አካባቢ በቁጥጥር ስር አዋሏቸው። በ10 ሺዎች የሚቆጠር ብር ጉቦ እንዲከፍሉ ተጠየቁ። ከዚያም እነርሱ ለመልቀቅ የግድ 3 ሰዎችን መተካት ነበረባቸው። የእነርሱን ቦታ ከተማ ውስጥ ዞር ብለው ሌሎች 3 ሰዎችን ይዘው ከመጡ በኋላ ነው እነዚህ 3ቱን የለቀቁት ይላል። ቢቢሲ ያነጋገራቸው በአዳማ የሚኖሩ ሌሎች ወጣቶች ድንገት በምሽት በጸጥታ ኃይሎች በቁጥጥር ስር ከዋልን በሚል ገንዘብ ይዘው እንደሚንቀሳቀሱ ተናግረዋል። ይህ ስጋት የእነርሱ ብቻ ሳይሆን የቤተሰቦቻቸውም መሆኑን የተናገረው የአዳማ ነዋሪ ወጣት ነኝ፣ ቤተሰብ መስርቻለሁ፣ ልጅ አለኝ፣ ከተያዝኩ በሚል ከፍተኛ ስጋት ውስጥ ነኝ። ስለዚህ ሰዎች በብዛት ከሚታፈሱበት አካባቢ ርቄ ለመንቀሳቀስ እሞክራለሁ። ገፍቶ ከመጣ በሚል ደግሞ የሚሰጣቸውን ብር በኪሴ ይዤ እንቀሳቀሳለሁ ብለዋል። በአዳማ ከተማ የጸጥታ ኃይሎች በቁጥጥር ስር የሚያውሏቸው ሰዎች ቁጥር ለእያንዳንዱ ጸጥታ አባልና ወረዳ አመራር ተተምኖ የተሰጠ መሆኑን እነዚህ ግለሰቦች ተናግረዋል። ቢቢሲ በአዳማ ከተማ የሚካሄደውን አፈሳ እንዲሁም በአስተዳደሩ ላይ ስለሚቀርቡ ወንጀላዎች በተመለከተ ምላሽ ለማግኘት ያደረገ ጥረት አልተሳካም ብሏል። ለቢቢሲ አስተያየታቸውን የሰጡ የአዳማ ከተማ ነዋሪ አመራሮች ምን ያህል ሰዎች እንደሚጠበቅባቸው ተነግሯቸዋል። ስለዚህ ያገኙትን ያፍሳሉ ተብሏል። የተጣለባቸውን ኮታ ለመሙላት ሲሉ ጫማ በመጥረግ ስራ ላይ የተሰማሩትን ሊስትሮዎች ሳይቀር በቁጥጥር ስር ያውላሉ ብሏል። ሌላ የአዳማ ከተማ ነዋሪ በበኩሉ በተለያዩ አካባቢዎች ከመንገድ ላይ የሚታፈሱ ወጣቶች ላይ ድብደባና የሰብአዊ መብቶች ጥሰት እንደሚፈጸም ይናገራል። በኦሮሚያ ክልላዊ መንግስት እንዲሁም በመከላከያ ሰራዊት እየታፈሱ በአዳራሽ ውስጥ ተይዞ ስለሚገኙና የመከላከያ ሰራዊት አባላት የግዳጅ ምልመላ ነው ስለሚባለው ጉዳይ ቢቢሲ አፋን ኦሮሞ ምላሽ ለማግኘት ያደረገው ጥረት አልተሳካም ብሏል። እስካሁን ድረስ የኦሮሚያ ክልል መንግስትም ሆነ የፌደራል መንግስት በግዳጅ እየታፈሱ ስለሚታሰሩ ሰዎች ያሉት ነገር የለም።
ከመከላከያ ሚኒስቴር የምልመላ መስፈርት ውጪ በግዳጅ የተያዙ ሕፃናትንና ሰዎችን ለማስለቀቅ ቤተሰቦቻቸው ከፍተኛ ገንዘብ ጭምር እንደሚከፍሉ ባለስልጣናት ማስገደዳቸውን የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ህዳር 26 2017 ዓ.ም በምርመራ እንደደረሰበት መግለጹ ይታወሳል። በወቅቱ አንዳንድ የኦሮሚያ ክልል የሚሊሻ አባላት ወጣቶችን ለመከላከያ ሰራዊት አባልነት ምልመላ በሚል ከያዙ በኋላ ለመልቀቅ ቤተሰቦቻቸው ገንዘብ እንዲከፍሉ ያስገደዱ መሆኑን ኮሚሽኑ አረጋግጫለሁ ብሏል። በአንዳንድ አካባቢዎች የመከላከያ ሰራዊት አመራሮች ከመስፈርት ውጪ የተደረገ ምልመላ መሆኑን በመግለጽ በክልሉ የጸጥታ አካላት የተያዙ ሰዎችን ከማቆያ ስፍራዎች እንዲለቀቁ ያደረጉ መሆኑን መገንዘቡን ኢሰመኮ አመልክቷል በማለት የዘገበው ቢቢሲ ነው። ክቡራትና ክቡራን የዛሬ ሚዲያ ቤተሰቦች የአሁኑ መረጃ ይህን ይመስል ነበር። አዳዲስና ወቅታዊ መረጃዎች በፍጥነት እንዲደርሳችሁ ይህን ቻናል ከታች ሰብስክራይብ አድርጉ እያልኩ በቀጣይ መረጃ እስክንገናኝ ድረስ ሰላም።